ታዋቂው የወንጌል አማኝ አገልጋይ በጭፈራ ቤት ተገኘ። ምንድነው ጉዱ? በዝርዝር ይዘነዋል። ያርጉት የምናገረው በመረጃ ነው ማወራው። ዝም ብዬ ከአፌ አልናገርም። በጣም ነው የተደነቁት። በጣም ነው የገረመኝ። ፓስተር ዘማሪ ተከስተ ጌትነት ምን ገጠመው? ወንጌል አማኞች ዘንድ ተወዳጅነት እንዲሁም አንጋፋነትን ስላተረፈው ፓስተር ተከስተ ጌትነት የተነገረው ምንድነው? የዲቫይን ሾው ፕሮግራም አዘጋጅና አቅራቢ ፓስተር ሶፎንያስ ሞላልኝ ያልተጠበቀ መልእክትን አስተላልፏል። አማኝን አገልጋይን ሲያሳድድ ሲጎዳ እናንተ ናችሁ እየጩፋ መናገር የምትችሉት። ዝም ብሎ በማጭበርበር የተሞላው ሐሰተኛ ትንቢት፣ ሐሰተኛ ፈውስ፣ አስጸያፊ ቆሻሻ የሆነ ንግድ ላይ የተመሰረተ እና መንፈስ በጣም ይጸይፈዋል። እኛ እንናገረዋለን፣ እናንተ አትናገሩት። የተሰማው አሳዛኝ ዜና ፖፕ ፍራንሲስ ከዚህ ዓለም በሞት ተለዩ። በተያያዘ መረጃ አንጋፋው የጥበብ ሰው ህይወቱ ማለፉ ተሰምቷል። ከመሞቱ ማለትም ልክ ከአንድ ሳምንት በፊት ነው፣ አፕሪል 13 ነው የቪዲዮ የተለቀቀው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የተሰማው አሳዛኝ ዜና ፖፕ ፍራንሲስ ከዚህ ዓለም ድካም አረፉ። የሮማን ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳንባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በዛሬው ዕለት ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። በአሁኑ ሰዓት እንደተሰማው ሰበር ዜና ከሆነ አርቲስት ሰለሞን ተካልኝ ህይወቱ ማለፉ ተነግሯል። ህይወቱን ባረገበት ማለትም በአሜሪካን ሀገር በትናንትናው ዕለት የፋሲካን በዓል ከቤተሰቦቹ ጋር ካከበረ በኋላ ድንገት አመመኝ በሚል ወደ ሆስፒታል ከሄደ በኋላ በሆስፒታል ውስጥ ህይወቱ ማለፉ ተነግሯል። አርቲስት ሰለሞን ተካልኝን እንግዲህ በተለያዩ የሙዚቃ ስራዎቹ እናውቀዋለን። በተለይም በብዙዎች ዘንድ እንደሚታወቀው ሁሉም 00 በሚለው ዘፈኑ ነው። ታዲያ በአሁኑ ወቅት ህይወቱ ከማለፉ ጋር ተይዞ አንድ ቪዲዮ እጅግ በጣም አነጋጋሪ የሆነ ነው። ይህም በቲክቶክ ፔጁ የለቀቀው ቪዲዮ ነው። ይህም ቪዲዮ የተለቀቀው በሱ ቲክቶክ ፔጅ ነው። እንግዲህ ከመሞቱ ማለትም ልክ ከአንድ ሳምንት በፊት ነው፣ አፕሪል 13 ነው ቪዲዮ የተለቀቀው። በዚህ ቪዲዮ ላይ እንግዲህ ታይትሉ እንደምትመለከቱት ላይፍ ኢዝ ሾርት ኢንጆይ ቢፎር ኢት ሜልትስ ይላል። ይህም ማለት እንግዲህ ህይወት አጭር ናት፣ ሜልት አርጋ ማለትም ቀልጣ ከማለቋ በፊት ኢንጆይ አርጋት ወይም ተደሰተባት የሚል አርዕስት ያለው ቪዲዮ ነበረ። ይህንንም ቪዲዮ ፖስት ባደረገ ልክ በሳምንቱ ህይወቱ ሊያልፍ ችሏል ማለት ነው። ይህንን ቪዲዮ አብረን እንከታተሉ። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይቺ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ ህይወታችንን አርቲስት ሰለሞን ተካልኝ መሃል እና እውነት ነው፣ ህይወት አጭር ነው። ነገ ምን ባለፉት 10 ዓመታት እኔ በግል ያየሁት አማኝን አገልጋይን ሲያሳድድ ሲጎዳ ተሸንፍ ያለው በቃኝ ተመለስ ቢባል የማይመለስ ጨካኝ ጭከና ያየነው በእኛ መካከል ነው። የዓለሞቹ ትንሽ ነው፣ ብስጭታቸው ንዴታቸው ትንሽ ነው። በሆነ ነገር ይተውታል። እኛ ጋር ከባድ ነው፣ ቀላል ነው። እስቲ በሉ በጣም ከባድ። የጠላነው ሰው አፈር ሲበላ ካላየን አንመለስ። ይቅር መባላችን እያስገረመን እያስደነቀን የተነሳንበት ቦታ እና ዛሬ ያለን በሱ የተነሳ እየገረመን እየዘመርንለት ግን ይገርማችኋል በሰው ላይ ትንሽ በደል ያርጉት የምናገረው በመረጃ ነው ማወራው። በሶሻል ሚዲያ እንደምታውቁት ነው የመጣልኝን አላወራም። ዝም ብዬ ከአፌ አልናገርም፣ ያለ መረጃም አላወራም። ለራሴ ጸጉሬን ተላጭቼ ብርድ እየበረደኝ በዚህ ዝናብ ልናገር አልናገር ብዬ የመጣሁት
ጠቃሚ ሐሳብ ነው ብዬ ውስጤ ስላመነበት ነው የምናገር። ከማንም ጋር በጠላትነት ለመተያየት አይደለም። ማንም በጠላትነት እንዲያይ ማንንም በጠላትነት በመቁጠር አይደለም ይህን ማወራው። ነገር ግን ገና ከዝግጅት ጀምሮ ፓስተር ተከስተ ጌትነት በጣም የተደነቁት፣ በጣም ነው የገረመኝ። 1 ወር ሙሉ የዝግጅት ጊዜ፣ 1 ወር ድፍን 1 ወር የዝግጅት ጊዜ፣ የጾም ጸሎት፣ ከሙዚቀኞች ጋር ህብረት ማድረግ ምን አይነት በጣም 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 ከዛ ያንን ነገር ፎከስ አድርጎ መድረክ ላይ ሲነገር በጣም የደነቀኝ 1 ወር ሙሉ ሌላ ቦታ ሳያገለግል ፎከስ አድርጎ ዝግጅት ያለው ድንቅ የሆነ ስራ ይዘህ መጥተሃል። አለባበስህ የሚገርም፣ መድረክ አገባብህ ገና ስትገባ የገባህበት አገባብ የሚያስደንቅ። ምን አይነት ሰውዬ ነህ እባክህ! እንደውም አንዱ በቀደም 100 ዓመት አትፈጠሪም የሚል ሰምቻለሁ። በእርግጥ በአንድ ሰው 100 ዓመት የማይኖርም በእኔም እሱም በዛ እንዴ 1 ወር ሙሉ ዲቮሽን ወስዶ እየጸለዩ ምን አይነት ድንቅ ነው! ቪአይፒ የሚባል የለው፣ ሁሉ እኩል የነበረበት፣ ሁሉ በእኩል ሰው የተስተናገደበት ከአንተ ተሞክሮ። በዛ ላይ ይሄ ኢቨንት ኦርጋናይዘር ገረመኔ ኦርጋናይዘር ምናምን የሚባል የለም። በቃ ይሄ ምንድነው የሚባለው ሆሊ ሳውንድ ነው ምናምን የሚላል። እነሱ የት ነበራችሁ እስከዛሬ? የስንቱን ለምን አላዘጋጃችሁ? ከየት ነው የመጣችሁት? አሁን ላይ ከየት ነው የመጣችሁት? ምን አይነት የምታስደንቁ ናችሁ እናንተ! ሆሊ ቢት ሳውንድ ነው ምናምን የምትባባሉት ከየት ነው የመጣችሁት? ምን አይነት አስደናቂ ሰዎች ናችሁ! ከየት ነው የተገኛችሁት? ምን ጉድ ናችሁ! ምን ጉድ ናችሁ! እንዴት ደስ እንደምትሉ የተቀናጃችሁ፣ ስርዓት ያላችሁ፣ በዛ የነበራችሁ ሙዚቀኞች፣ ዲሲፕሊናችሁ። አየህ በቃ ይሄ ነው በትክክል ወንጌላዊ ጽድቅ ያለ ነገር እንደሚያስፈልገው ያየሁባችሁ። አንዳቸውንም ሙዚቀኞች እኔ ወንጌል አማኝ አካባቢ የማውቃቸው ሙዚቀኞች አይደሉም፣ ሁሉም ልጆች ናቸው፣ ግን የሚያስደንቁ ነበሩ። ፓስተር ተከስተ ጌትነት ምን የምትደንቅ ሰው ነው! አተታ አላበዛህብን፣ ጉራ አላበዛህብን። መጣ ወደ አምልኮ በቃ አለቀ። በሰላምታ ራሱ አላሰከርከንም። በቃ የሀገር ልጆች ወዳቸዋለሁ ሰላም ናቸው አልክና በቃ ወደ አምልኮ ገባ። እንደው ምን አይነት መብሰል ለካ ወይንም ሲበስል ይጣፍጣል ያሉት እውነት። ለካ መብሰል ጥቅሙ ይሄ ነው። ብስል ብላል ፓስተር ተከስተ ጌትነት። ሌሎች ከዚህ በኋላ ልታዘጋጁ የምትፈልጉ ሰዎች ጣራው ተሰቅሎባቸዋል። በሌሎች በጣም ተደንቄ ነበረ። ፓስተር ተከስተ ጌትነት ደግሞ በጣም ትገርማለህ፣ ታስደንቃለህ። የምትገርም ሰው ነው። ጸጋ ምን ማለት እንደሆነ በአንተ ተረድቻለሁ፣ አይቻለሁ። እግዚአብሔር ሰው ይረዳል ሲባል በአንተ አይቻለሁ። ምን አይነት የምትደንቅ ሰውዬ ነው እንዴ! ስርዓቱ፣ አገባብ፣ የገባበት አለባበስ፣ ለባለቤት እውቅና ሰጥተህ ምን ይሄ በቃ አስደናቂ ነው። አንተ ተኩዋ በጣም 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 የምትደንቅ ነህ ተክዬ። አገልግለህ ደህና አምሹ ደህና ደሩ ብለህ ሄድክ። እግዚአብሔር ይባርክ፣ ዘመን ይባረክ። እንዴ በጣም ነው የደቀቀኝ ፓስተር ተከስተ ጌትነት። ጉድ ፈላ ሌላ ሁሉ በቃ ጉድ ፈላ። አከበድክባቸው ላይ በዛ ላይ መዝሙር የግለሰብ በጣም የታዘብኩ ነገር ፓስተር ተከስተ ጌትነት መዝሙር የግለሰቦች እንዳልሆነ፣ መዝሙር የሰጪው የራሱ ባለቤቱ ራሱ ሰጪው እንደሆነ ያየንብን። ተነሳና የሌሎቹን መዝሙር ሐረር አማኑኤልን ጋብዘ ሐረር አማኑኤል መድረኩ ላይ ፈነጩበት። ሌላ ሰው እንዲህ አያስቀምስም። ለመድረክ መሪ ራሱ 3 ደቂቃ ነግሬያለሁ፣ ሌላው እኔ ሻይን ማረግበት ነው የሚለው። አንተ ምን አይነት የትህትና ልብ ነው ያለ አንተ ሰውዬ! እንዴ ምንድነው የገጠሙብህ ላይ ምን አይነት ቱርቦ ሞተር ነው የገጠሙብህ? ሐረር አማኑኤል ከሐረር ድረስ መጣችሁ፣ አገለገላችሁ፣ አደመጣችሁ።
በጣም 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 አንደኛ ነበራችሁ ሀረር አማኑኤሎች። ይህን እድል ደግሞ የፈጠርከ ያመቻቸን ፓስተር ተከስተ ጌትነት ነው። በዛ ላይ ኳየሮቹ ሀረር አማኑኤሎች ነግሬያለሁ። የኔኑ መዝሙር አጥምታችሁ እኔ ብቻ ነኝ ሻይን ማረገው አላልክም። ሌላ መዝሙር አንተ ራስህ ብሬክ ስትወጣ የሌላ ሰው መዝሙር ነው የዘመርከው። ፓስተር ተከስተ ጌትነት እግዚአብሔር ምስክሬ ነው። በጣም ትደንቃለህ። አንተን በማድነቄ አልጸጸትም። በጣም ምገርምነ ትሁትነ አስደናቂ ነበር ፓስተር ተከስተ ጌትነት። ድገም ይሄንን መዝሙር ድግስ መድገም አለብህ ፓስተር ተኪ። በእውነት ጌታ ምስክር መድገም አለብህ። እንደ ከፈለክ ቄራ ቡቡዬ ሜዳም ቢሆን ትደግማታለህ። ቡቡ ሜዳም ቢሆን ትደግማታለህ። እንደ ትደግማታለህ። ይሄንን ኮንሰርት ትደግማታለህ። እመኔ ወደድክም ጠላም ትደግማለህ። እንዴ ከዛ ደግሞ በጣም የገረመኝ የተለያየ ይሄ ወንጌል አማኝ አንዱ ሰው መንፈስ ነው የሚልም ነበሩ፣ ሰው ተከራይ ነው የሚሉ ነበር። ሁሉን በአንድነት ሰበሰብክልን እኮ ፓስተር ተኬ። እንደው እግዚአብሔር ይባርክ። ሰው እንዴት ሁሉም ይወደዋል። ሁሉም ነው ከነበረው ሁሉም ላፍታ ሳትለየኝ ስትል ሁሉም ይላል። እኔ በመሀል ያለው ይላል ሁሉ እንዴ! ምን አይነት ሰውዬ ነው! ሁሉን የሚሰበስብ ቅባት ያለብህ ሰው። አሁን ቺቺኒያ ቡና የጠጣው ነው ና ብለህ አትመጣም። ኧረ እንዳልክ ቦታ እንቀይር ነው። ኢየሱስ ቺቺኒያ ነው የመጣው ነው ፍለጋ። ሊትራሊ ሰዎች ሊገቡ የማይችሉበት ሰፈር ገባ። ምን ማለት ነው? አንተ ማትገባው ስለምትራክስ ነው። ገብተህ ኢየሱስ ገብቶ ተቀድሶ ነው የሚወጣው። አሁን አገልጋይ የሚፈራው እዛ ሰፈር ይራክሳል። ገብቶ ኢየሱስ ቀድሶ ነው ሰፈሩ ነው የሚወጣው። እና ኢየሱስ ያገኘው ሰፈር እኔን ፍለጋ የመጣው ሰፈር ከሱ እኔ ሰፈሩ ይገርመኛል። እንኳን ኢየሱስ ሰው ደህና ሰው ራሱ ሌላ ቦታ እንገናኝ ነው የሚለኝ ሰፈር ነው ኢየሱስ የመጣው። እና መጥቶ ምንም አይደለም ያለው እወድሃለሁ ነው ያለው። ኢየሱስ ነው የሚያል ጌታ እወድሃለሁ። እንዴት ነው ትልቅ ባለስልጣን እወድሃለሁ ሲል እንዴት ነው የሚያደርገው? በጣም እንጂ እጄ ላይ ሰው አለ ነው የምትለው። ጠዋት ሰው ሲያስቀይም ሰው አውቃለሁ ነው ኢየሱስ እወድሃለሁ አለኝ። ታዲያ አቤት አለ እወድሃለሁ። ኧረ እኔ ጫታ ምን ያረቀ እየጠጣሁ እየተጋጥኩ ከክለብ ከቆርኬ እኩል ተጠረጌ ሞጣ ልጅ አዎ ይተው እኔን ስለ አዎ ደም አፍስሼልሃለሁ አለ ኢየሱስ። ጥሌ ሁሉ የሚለው ነገር አለ። አንድ ሰው ድኖ ሰማይና ምድር ተጠቅሎ ተሽጦ አንድ ሰው ቢድን እግዚአብሔር ያዋጣዋል። እኔ ለኔ ጥያቄ ነው። አሁን ስቲል ነው ጥያቄ። ከመውደዱ በላይ ምሕረቱ ነው የሚገርመኝ። ደግሞ ኢየሱስ ያን ሁሉ መንገድ፣ ያን ሁሉ መከራ፣ ያን ሁሉ ስቃይ፣ ያን ሁሉ ግርፋት፣ ያን ሁሉ ምራቅ ያስተናገደው በሆነ ወቅት ላይ ጠብቀን እንትዝ እንድንለው አይደለም። ሁሌም የክርስቶስ ኢየሱስ ስቃይና ሞት ትዝ ሊለን ይገባል። ብርታት ነው አለ ክርስቲያን ገብቷል። አሁን ዓለም ውዝግብግብ ስታወጣ ኢየሱስ ዋጋ ከፍሎልኛል፣ ተራሱ አይደለም። በኃጢአት ልትወርቅ ስትል ኢየሱስ የከፈለ ትዝ ይላል። ኢየሱስ ደም አፍስሶልኛል። ዝሙት ሰፈራው ነው ረግጣ የምትወጣው የክርስቶስ ፍቅር ጭንቅላት ላይ ሲመጣ በአመት አንዴ ከሆነስ አመቱ ሙሉ ኃጢአት ትሰራለህ። በየቀኑ ኢየሱስ ላንተ የተንከራተተውን መንገድ ባሰብክ ቁጥር ከኃጢአት ሰፈር ትወጣለህ። አልኮል ማንጠጣው እኮ ጴንጤዎችን ፈርተን አይደለም። ጴንጤ ፈርቼ አይደለም። ኢየሱስን ስለምወደው አፍቅሬው አይመጥነውም። አይከፈለልኝን ዋጋ ህይወት ነው መከፍልለት እኮ አሁን ለኢየሱስ። በምን ትኖርለታለህ ካለ በህይወት ለማሳየት ማን ነው የሚያግዝ? መንፈስ ቅዱስ ያግዛል። አልችልም ነው ካንተ የሚጠበቀው። ታውቃለህ፣ አለመጸለይ ትዕቢት ነው መንፈሳዊ ዓለም ላይ። ታውቃለህ፣ ትዕቢት ማለት መንፈሳዊያን አልጸልይም እኔ አሁን ጌታ ገብቶ አይባልም። ተንበርከክ አግዝ፣ ፍቅርን ግለጥልኝ። ከዚህ በላይ የኢየሱስ ፍቅር በእለቱ ሊገለጥልኝ ይገባል። እንደገና ኢየሱስን ማሰብ፣ እንደገና ኢየሱስ ማለት እንደገና ኢየሱስ። አንዳንድ ሰዎች ይላሉ አንዳንዴ እንኳን ስለ አታወራም አይመለከተኝም ባይዘው። መጽሐፍ ቅዱስ ላይ ብዙ ሃይማኖት አባቶች አሉ፣ ብዙ ገድል ላይ የተጻፈላቸው። ሰይጣን ለምን ይመስልሃል ኢየሱስ ሚል ስም ላይ ሰዎች ትኩረት እንዳያደርጉ የሚያደርገው? አሁን እኔ 24 ሰዓት ጳውሎስ እያልኩ ቡል ማን ይሰራል? ማን 24 ሰዓት ማርያም እያልኩ ቡል ማን ቀና ብሎ ያይ? ማን ሌላ ሃይማኖት የሚያለው የሚመረቀ ብዙ ነው፣ ችግር የለውም። ኢየሱስ ስትል ሰይጣን የሚያስነሳው ሰው ምንድነው በኢየሱስ እንደሆነ ስለሚያውቅ
ሰው ጳውሎስን ጠርቶ አይድንም ድኖ ማያቅ ራሱ ጳውሎስ ሄዳ ነው ኢየሱስ ሰብኮ ሰው መላእክትን ጠርቶ ድኖ ያቅ የመላእክት ክንፍ ስንት ነው የሰይጣን ቢዝነሱ አይደለም የእግዚአብሔር ቢዝነስ ነው ኢየሱስን እንዳቀ እግዚአብሔር ልጁን መስቀል ላይ የሰጠው በልጁ ደም በኩል በሚገኝ ያጥያት ስርየት አመኘ እንድድን አንዳንድ ሰዎች የታለ ዳንከው ምናምን ይላሉ መንፈስ ቅዱስ ነው ያረጋግጥልኝ እኔ ያለም ሰዎችን ሰብስበ ይው ዳንኩ ብዬ ገልጬ ማሳየው ቆዳ ያለኝ ነው መንፈስ ቅዱስ በውስጥ ያለው ግን ያብራራልኝ እና አንድ ምን መጣ መሰለ ሰሞኑ በጌታ ኮንኩ በኋላ በቃ እንዳልከው እንደፈለክሽ ነው አፋው ምትዩ ምናምን አለኝ አንዱ ቃውና ጾም ማጸልይ እንደፈለክሽ ሲለኝ ምንድነው እንደፈለክ የሚባል ክርስትና የለም በስራ ነው ብትል ራሱ ለስራ የሚያዋጣው ቤንቴው ነው ባይ ስራ ብትል ራሱ ይቃማል ይጣጣል በየቀኑ እኔ ያልሰራው ታዲያት ባይዞ ምን ያሳከረን ከመጠጥ ቤት ወጥተን ራቁቴ ነው ነበር ፀሐይ ዝናብ ካለ በተለይ መጨረሻ አጋንንት እንዴት እንድትጫወተብኝ ለነገር ቴሌቪዥን ላይ ስታይ ደና ሰው መስላል ሁሉም ገራባ ውስጥና አመድ ውስጥ ነው ሰይጣን ሲያንከባልል የሚያስመሸው እግዚአብሔር ይገስጽና ከሰውነት ዝቅ ያለ ማንነት ማለት ነው ያው ነው ከጴንጤ ኮንኩባል ፊቴ ላይ ራሱ ለውጥ የለም ወዛ ወደን የሚገርም ለውጥ ነው ያለው ሻይና ያረክ ሻይ ነው እና እዚህ ጋር ጫት ገዝቼ ይዣለሁ የ2000 ብር ጫት እና ስልኬን ስክሮል ያረኩ የጥሌ ትምህርት መጣ ቲክቶክ ላይ ጌታ ኢየሱስን ለበሎሌው በጥፊ መታው የሚለው ቫይራል ወጣ አንድ ቪዲዮ አለ እሱን ያረኩ እንደዚህ ዲዩት ማድረግ ነው ላላቀ ያለቀስኩ ነው ነኝ ቃል እኮ ነው ከዛ ደምደም ነው ያለኝ ጫቱ ሊትራሊ ቪዲዮን ከጨረስኩ በኋላ ሳይው አስጠላኝ ማለት አስጠላኝ በቃ ከዛ ትግል እንደገና ከዛ ማታ ስብከቱን ሰማለሁ የፈለገ በስጋ ድካም ውስጥ ቦም ኢየሱስ ስብከት ሰማለሁ እያለ የሆነ ቀን ደወልኩለትና ጴንጤ መሆን አልፈልግም ግን አስተምረኝ አልኩት እሱ ቸርች ፕላንት አረገ ቸርች ፕላንት ካረገ በኋላ ደወልኩለት ከ2 ዓመት በኋላ ደወልኩና ጴንጤ መሆን አልፈልግም ግን አስተምረኝ አልኩት እሺ አለ ፌስቡክ ላይ እዛኔ ጽፋለሁ በቃ ኢየሱስ ነው ወሬ ኢየሱስ ነው አስታውሳለሁ እኔ በደንብ ኢየሱስ ማለት የጀመርኩት 5 ዓመት ይሆነኛል በቃ ኢየሱስ ብዬ መጻፍ ከጀመርኩ እንደውም ብዙ ጴንጤዎች አንተማ መምጣት አይቀርም ነው ይላሉ ብዙ አሁን ኮንኩ በኋላ ይሄዳል ብሎ ሰጉ ቴሮን የከፈሩ እንደ ምናምን እያሉ ደግሞ እነዛ እንትን ያረጋል ሊከፈለው ብዙ ነገር ተብሏል ጌታ ያው እንደዛ ነው የሚባለው ሰው በጌታ ሲሆን ከዛ ደወልኩለት አገኘሁትና በተለይ በጣም እኔ ላይ ኢንቨስት አድርጓል ባይዘው ተለይ ኢንቨስት አድርጓል በቃ ስራዬ ብሎ ከዛ ማስተማር ጀመረ በሳምንት 2 እኔን ቢሮ ነው የሚያስተምረው ሌሎችም አሉ ከዛ ሐሙስና ማክሰኞ ያስተማረኝ መሃል ላይ 2 ወር ምናምን 1 ወር ምናምን 2 ወር ከተማርኩ በኋላ ጴንጤ መሆን እፈልጋለሁ አልኩት ብድግ ቤ ድንገት እርግጠኛ ነህ አለ መጀመሪያ አልፈልግም ብለን ይጀምርኩ ዝም ብላ አስተምረኝ ዕውቀቱን ነው ፈልጎ ቢዋል በቃ ቸርች የጴንጤ ቸርች መግባት ለማንኩ ያስተማረኝ መሃል ላይ ውስጥ የተጨናነቀ በቃ አስተምሮኝ ወጥቼም የዛ የተለመደ የስጋ ልምምድ አለ የተለመደ ሃይማኖት ስርዓት አለ ህይወት እንደዛ ነው ይጋጭብኛል ከዛ ጴንጤ መሆን እፈልጋለሁ አልኩት የሆነ ቀን አላመነም የምርን አልመሰለው ከዛ ነው ቀን ደወልኩለትና ባዶ መለመላ የመጣው አንገቴን ከረን ፈታውና ፈታል ተባልከም ግን አለ ማንም ጥሌ ባይዞ አንድ ቀን ጴንጤ ሆኖ ብሎኛል አንድ ቀን እንደዚህ አይነት ስብከት የለም ጥሌ ጋር ባይዞ ወንጌል ነው የሚነግርህ ራስን የምትመረከው እጅ የምታነስ በቃ ጌታ ላገኘው በጀመሪያ ፈራው በጣም ታገልኩ አንደኛ ያስፈራል አሁን ጴንጤ መሆን ቤተሰብ አለ የመጣበት ኮሚኒቲ አለ ያገልግሉ ባክግራውንድ አለ ያለም ተናለ ሲስተም ሁሉ አይነን ላፈር እንደሚለኝ አቃል በጣም ብዙ ጥላቻ ስድብ እርግማን እንደማስተናግድ አቃል በጀመሪያ ጨነቀኝ እሱ ነው በጌታን ተቀበልኩ ኢሚዲየትሊ ቤተክርስቲያን ያዘች አሁን ገብቷል ብዙ የሚዲያ ሰዎችን የመታ እንቅፋት እንዲመታኝ አልተፈለገም በጣም የሚዲያ ሰዎች ወደ ጌታ ከመጡ በኋላ ተመሳሳይ እንቅፋት ይመታቸዋል ሰይጣን ክፉ ነው ፋይናንሻሊ ይመታቸዋል ሰላማቸውን ይመታል ቸርች ያለችውን ቫይረመንታቸውን ይመታል ውጭ ያለውን ስድብ እኔ ማካከሰው ቸርች ባለው ፍቅር ነበር ቸርች የሚሰጡን ፍቅር ወንድሞች ምንም አይመስለኝም የውጭው ስድብ ልክ ቸርች ስመጣ እንደሚወዱኝ ሲያሳዩኝ ፍቅራቸው በቃ ይጸልዩልኛል ምናምን አካካስኩት በደንብ ባላንስ ሰራው ቸርች ውስጥ ያሉ ወንድሞች እኛ ቸርች ያሉ ለኔ እንዴት እንደሚወዱኝ ማለት ነው እንዴት በጣም እኔ በዚህ አጋጣሚ ኤቨርላስቲንግ አባላትን ሁሉንም በጣም ነው አመሰግነው በጣም ነው የሚወዱኝ በቃ አይዞ ይሉኛል ይጸልዩልኛል ይበርታ ማምሉኛል በተለይ ነብይ ጥሌ ባለቤት በብዙ ታግዘኝ ነበር በብዙ የኛው እንዳልክ እንዲመጣ በጣም ጀግና ሴት ልጅ ባይዘው ምትገርም ሴት ልጅ ለሷ ሌላ ቀን አወራለሁ እና ታግዘኝ ነበር እያለ ትምህርት አየር ላይ ያዘችኝ ገብቷል ቸርች ከቀረው ጦርነት ነው 8 ስልክ ነው የሚደውለው የደረስክ ፋታ ሳጡኝ ማለት ያን የደህንነት እየተማርኩ ማለት ነው አየር ላይ ጌታ እንደተቀበልኩ እንደፈለገ ይሁን አላለም ቤተክርስቲያን አላለችኝ ሰበሰቡኝና ወዲያው ተጠመቅኩ ከተጠመቅኩ በኋላ ቤተክርስቲያን የምትሰጠውን ትምህርት ተከታታይ የመማር ደቀ መዝሙር ትምህርት
ከዛ ጉባኤ አልቀርም፣ ከዛ አገልግሎት ማዘጋጃ ትምህርት፣ ከዛ ዓለሙን ያለውን ስድቡን፣ ዛቻውን፣ ምኑን፣ ዱላውን፣ እርግማኑን ባላንስ አደረኩ በቸርች ፍቅር። ቤተክርስቲያን የሰጠችን ፍቅር በጣም ይገርም ነበር። የሚገርም ነገር ነው የጠበቀ ህብረት ውስጥ በጣም ደስ ይሉ ነበር። ብዙ ሰዎች እንደውም እንዴት ቻለው ይላሉ። ማለት የነበርክበትን እንትን እኔ በደንብ አስታውሳለሁና ኦሬዲ ዓለም ላይ ተቀባይነት አለ፣ ኢንተርቴይንመንት ላይ ትሰራለህ፣ ብዙ ነገሮች ላይ ትሰራለህ። አንተ በቃ ኦሬዲ ፐብሊክ ፊገር ነው፣ በጣም ብዙ ያውቃል። ይሄም ደግሞ የተለያዩ ነገሮች ይዞ ይመጣል። ማስታወቂያዎች ትሰራለህ። እኔ ያው ታውቃላችሁ እኔ በጣም ሐሰተኛ ኤክስፒሪየንስ ሳይ ያስጠላኛል በጣም እና ቆሞ መታዘብ አልችልም። እናገራለሁ። ያው ብዙ ጊዜ ተናግሬያለሁ። የሐሰት ትንቢት፣ የሐሰት ፈውስ አለ ባይዘው። አንዳንዱ የዋህ ክርስቲያን የለም ብሎ ያምናል። አለ ማለት ነው የሚያዋጣው ካለ። የለም ስላልገባ ነው እንጂ ለምን እንደማይገባ እግዚአብሔር የሰራው በወንጌል የተጻፈው ገብቶን የለ እንዴ? ለምን እንደማይገባ ይህ ብሎ በማጭበርበር የተሞላው ሐሰተኛ ትንቢት፣ ሐሰተኛ ፈውስ፣ አስጸያፊ ቆሻሻ የሆነ ንግድ ላይ የተመሰረተ እና መንፈስ በጣም ይጸይፈዋል እና ብዙ ዋጋም ያስከፍላል። አልፎ ግን አይስፖክ ተቃወማል፣ ትጸይፈዋል አለ ይልሃል። ግን ሪሊ የለም ነገር ነው እንዳለ ተቀበለው ምናምን የምትለው ሲኖር በጣም ያስታውቃል እኮ። አሁን እዚህ ግጥም ቢያደርገው እንዴ እንማናል። አሁን ከዊልቸር ላይ ብድግ ቢል ተመልከቱ ተነስቷል እኮ አይባልም። በጣም እኮ ማስታወቂያ የእግዚአብሔር ክብር እኮ ሲሰራ ምንም እያልክ ነው የምትከተለው። ጀንዊን የእግዚአብሔር ክብር እኮ ያስታውቃልና ጫጫታው ሁካታውና እኔ በጣም እንትን ያደርገኛል እና በጣም ብዙ እናገራለሁ እና በመናገሬ ብቻ ግን እኔ ረክቼ አላውቅም። የእውነት የልቤ ጸሎትና ጩኸት ዝም ብለህ ይሄ ስህተት ነው፣ ይሄም ስህተት ነው፣ ይሄም ውሸት ነው ከሚል ነገር ብታወጣን እግዚአብሔር ሆይ እና የሆነ እውነተኛው የእግዚአብሔር ኃይል ቢለቀቅ ፎርጅድ ነው እያለን ከምንኖር ጀንዊኑን ብናመጣ ይሄኛው ፎርጅድ ነው፣ ይሄኛው ፎርጅድ ነው፣ ይሄኛው ተመሳስሎ የተሰራ ነው። እኔ ጳውሎስ ጢሞቴዎስ ላይ የጻፈው አንዱ የሚነካኝ ነገር ኢያኔስና ኢያምበሬስ ሙሴን እንደተቃወሙት ነው የሚቃወሙት ይላል። ኢያኔስና ኢያምበሬስ ሙሴ ይሄ በግብጽ ቤተ መንግስት ውስጥ የሚያደርጋቸውን የነበሩ ተአምራት ኮፒ የሚያደርጉ ማለት ሟርተኝነት መንፈስ እነሱ ናቸው። ትራዲሽናሊ ኢያኔስና ኢያምበሬስ የሚባሉት ልክ እንደነሱ ናቸው ይላል። ፌክ ነው። ግን የነርሱም ስራ በሙሴ ከንቱ እንደሆነ ምን ማለት ነው? በትሯን እባብ ሊያደርጉ ይችላሉ፣ ግን የሙሴ ይውጠዋል። በሙሴ ላይ የተገለጠው የእግዚአብሔር ክብር እንደዋጣቸው የነኚህም ከንቱ ይሆናል ይላል። የነኚህን ከንቱ የሚያደርግ የእግዚአብሔር ክብር፣ እውነተኛ ትንቢት፣ እውነተኛ ፈውስ፣ እውነተኛ ጸጋ፣ እውነተኛ መገለጥ፣ እውነተኛ ጥበብ፣ እውነተኛ እውቀት፣ እውነተኛ ልሳን፣ እውነተኛ መተርጎም፣ እውነተኛ ትንቢት፣ እውነተኛ ኃይል፣ እውነተኛ የእግዚአብሔር ክብር የሚገለጥበት የሚዘንብበት ዘመን ይሁንልን። የእግዚአብሔር የመንፈስ ቅዱስ ዝናብ ደግሞ በጣም ያስፈልገናል። ይሄንን አመፀኛ ዘመን እንዴት ነው ገንድሰን የምንጥለውና የለመለመ ዛፍ የምንሆነው በምድረ? እናንተ ናችሁ እዩ ጩፋን መናገር የምትችሉት። እኛ እንናገረዋለን፣ እናንተ አትናገሩትም። እኔ አሁን በፕሮቴስታንት ሃይማኖት ላይ አዩአችሁ እግራችሁን ተረከዛችሁ ታነሳላችሁ፣ ሙስሊሞችም ታነሳላችሁ። ሙስሊሞችም ደሴም ናችሁ። ሙስሊምና ኦርቶዶክስ ባጣው የአንድ ሳንቲም ግልባጭ ናቸው። ኢትዮጵያ ውስጥ ሙስሊም፣ እስላም እና ኦርቶዶክስ የአንድ ሳንቲም ግልባጭ ናቸው። ሁለቱም መሀይም ደደቦች ናቸው። ለዛ ነው የሚዋደዱት። በጣም ሁለቱ የሚቃረን ለመገዳደልና ለመጨራረስ የሚፈልጉ ናቸው። ግን ሌላውን ሃይማኖት ለማጥፋት ስለሚፈልጉ ሙስሊምና ኦርቶዶክስ የአንድ ሳንቲም ግልባጭ ናቸው። የጠላቴ ጠላት ወዳጄ ነው በሚል ነው እንጂ በጣም አይዋደዱም። ኦርቶዶክስና ሙስሊም አይዋደዱም። ሰማይና ምድር እኮ ናቸው። ግን ሁለቱም ደግሞ ኢትዮጵያ ባጣው እስልምናና ኦርቶዶክስ ጸረ ዲሞክራሲያዊ ነው፣ ጸረ ልማት ነው፣ ጸረ ሰላም ነው፣ የመሀይም ስብስብ ነው። መሀይምነት መብታቸው ነው። they have right። ሙስሊም መሀይም የመሆን መብት አላችሁ፣ ኦርቶዶክስ መሀይም የመሆን መብት አላችሁ። እኔ ምንም በጣም ለኔ ማለት ነው ሙስሊምን
ወስደ አንድ እስላምን ወስደ ውሃ ላይ ማጠጣት አትችልም። አልሬዲ ጭንቅላቱን ተቆጣጥረውታል። የኢትዮጵያ መሰረታዊ ችግር ምንድነው ካላችሁኝ? የዲሞክራሲያዊ ችግር፣ የሰላም ችግር ምንድነው ካላችሁኝ? የሙስሊምና የኦርቶዶክስ ሃይማኖት ነው ኢትዮጵያ ውስጥ። ሙስሊሞች ትንሽ ይሻላሉ፣ አትሊስት ሙስሊሞች ይሻላሉ። አለዛ ላይክ ሰካራሙ፣ አጫሻሙ፣ ቃሚው፣ ዘፋኙ ሙስሊምና ኦርቶዶክስ ነው። እዚህ ጋር መጣው ግን ቅዱስ ቅዱስ መጫወት ይፈልጋሉ። አዘፍ ላይክ ቅዱስ እንደሆኑ አስመሳይ ናቸው። ጥላቻቸው ፕሮቴስታንት ነው። ሁለቱም የሚጠሉት ፕሮቴስታንት ነው። ሁለቱም የሚጠሉት የፕሮቴስታንትን እምነት ነው። የፕሮቴስታንት እምነት ጻድቅ ነው። ህዝቡ ጻድቅ ነው። ህዝቡ እምነቱን ይወዳል። ህዝቡ እምነቱን ይተገብራል። ሙስሊምና ኦርቶዶክስ ግን አይተገብርም። ሰካራሙ፣ ጫታሙ፣ ተሳዳቢው፣ ባለጌው እስኪ ሶሻል ሚዲያ ላይ ባለጌ ተሳዳቢ የምትሏቸው ኦርቶዶክስ ተዋህዶና የእስልምና እምነት ተከታይ ናቸው። ሴት አዳሪ ሸርሙጣ የምትሏቸው የኦርቶዶክስ ተዋህዶና የሙስሊም እንትኖች ናቸው። ሁለቱ ናቸው።